أكبر الله أكبر لا إله إلا الله والله أكبر ولله الحمد بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كبراتنا كبران ተመልካቾቻችን እንደምን አላችሁልን እንኳን ለተከበረው የ1446ኛው ዓመተ ሂጅራ የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ የ1446ኛ ዓመት ሂጅራ የዒድ አልአድሃ አረፋ በዓል በወሂም አሰናናሁም ብለናል ዛሬ የምንገኘው በሚነል ፋኢዚን ለየት ባለ መልኩ እንዲህ ሰፋና ደስ በሚል ቦታ ላይ ነው የምንገኘው ከናንተ ጋር ቆይታ ለማድረግ የሚነል ፋኢዚን ፕሮግራማችንን ይዘን ከተፍ ብለናል በዓሉ ያማረ የተዋበ የደመቀ እንዲሆንላችሁ እንደወትሮ ሁሉ እንድመኝላችኋለን ዛሬ ከእንግዶቼ ጋር ሚነል ፋኢዚንን ልናደምቅ ድምቅ ብለን ቆይታ የምናደርግበት ሰዓት ላይ እንገኛለን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን የሚነል ፋኢዚን እንግዶቼን አስተዋውቃችኋለሁ ሐሳብ አስተያየትና ጥቆማዎቻችሁን ደግሞ በተለመደው አድራሻችን ልታደርሱን ትችላላችሁ ዛሬም እንኳን አደረሳችሁ እንባባላለን ሚነል ፋኢዚን ሚነል አዒዲን አላህ Subhanahu Wa Ta'ala ለዚህ ቀን ስላደረሰን እናመሰግነዋለን እንግዲህ ዒድ አልአድሃ ደግሞ በተክቢራና አላህ Subhanahu Wa Ta'ala በማወደስ የምንደምቅበት ጊዜ ነውና አንደበታችን ከተክቢራ እንዳይዘናጋ እናስታውሳችኋለን ዒድ ሙባረክ በያላችሁበት ከፊታችን በመከታተል ላይ የምትገኙት በሚንበር ቲቪ የሚተላለፍላችሁን ሚነል ፋኢዚን የተሰኘው ፕሮግራማችን ነው ዒድ 180 ላይ ነው የምንገኘው እንግዲህ ዛሬም ደስ በሚል መልኩ ከወንድሞቼ ጋር የሚነል ፋኢዚንን ቆይታ ለናደርግ ነው የመጣነው በግራና በቀኝ ደስ በሚል ሁኔታ እንግዲህ ሰብሰብ ብለው የምናገኛቸው ወንድሞች ራሳቸውን አስተዋውቀው ቆይታ የምናደርግ ነው የት ነው የምትገኙት መቼም ጥያቄ አይሆንም ምክንያቱም መግቢያችን ላይ በደንብ አድርገን ገልጸናል ደግሞ ደባቡንም ስትመለከቱት ከጀርባ ያለውን ከፊት ለፊት ያለውን ነገር ስትመለከቱም የት እንዳለን ማወቅ አይጠበቅባችሁም ሁላችሁም ትረዳላችሁ ብለን እንገምታለን ኢንሻአላህ እንግዶቼ እንኳን ደህና መጣችሁ ያህለ ወሳህለ እንኳን አደረሳችሁ በድጋሚ ጀዛኩሙላህ ኸይር እንግዲህ የሚነል ፋኢዚን እንግዶች ለመሆን ዛሬ እዚህ ስለተገኛችሁ በጣም ደስ ብሎናል ዛሬ ደስ የሚል ጨዋታ ይኖረናል በዓል እንዴት ነው አሻይናል በጣም ደስ የሚለው ኢንሻአላህ እንግዲህ የሚነል ፋኢዚን እንባባላለን ዒድ ነው በዒድ ቀን ደስ የሚል ቆይታ እንደሚኖረን ተስፋ እናደርጋለን ወደ በኋላ ላይ ኢንሻአላህ እንኳን አደረሳችሁ መልእክቱላችሁም ታስተላልፋላችሁ ከተመልካቾች ጋር ተዋውቀን ግን ብንጀምር በጣም ደስ ይለኛል ዛሬ እዚህ ከኔ ጋር የሚነል ፋኢዚን ቆይታ ለማድረግ የመጡት ወንድሞቼ እነማን ናቸው ከየት ነው ብቅ ያሉት የሚለውን እስኪ ከመተዋወቅ እንጀምር መቼም ያው ቀኝ ሁሌ ይቀደማል ከቀኝ እንጀምራለን ኢንሻአላህ መርሐባ ሚነል አዒዲን ሚነል ፋኢዚን መራረጃ እንኳን ደህና መጣችሁ እናንተ ጀዛኩሙላህ ኸይር እንኳን ደህና ቆያችሁ አላህ ይዚክ ስሜ አቡበከር አምሩ ሁሴን ይባላል እዚሁ ወልቂጤ ተወልጄ እስካሁን እዛው ነኝ ያለሁት በጀማ እንቅስቃሴ ላይ ያለሁ አገር በቀል ማሻአላህ ሚነል አዒዲን ሚነል ፋኢዚን እኔ አብዱል ፈታህ ዘይኑ እባላለሁ ያው ከወልቂጤ ነው ማሻአላህ አንተም እዚሁ ተወልደህ እዚሁ ነው ያደግከው ማሻአላህ مرحبا بسم الله كل عام وانتم بخير من الفائزين بلنا سمي مصباح نصراني تولدكت እዚሁ ወልቂጤ ከተማ ما شاء الله جزاك الله خير بسم الله خالد تمام እባላለሁ ያው በተመሳሳይ እኔም እዚሁ ወልቂጤ ተወልጄ ያደግኩ ما شاء الله اهلا بسم الله ማዕሩፍ ረሻድ እባላለሁ ያው የተወለድኩት እዛው ወልቂጤ ውስጥ بسم الله አይመን ጂሃድ እባላለሁ የምንደሌሎቹ እዚሁ ወልቂጤ ተወልጄ ያደግኩት ማሻአላህ ስለዚህ ዛሬ ቆይታችንን የምናደርገው ከወልቂጤ ቤተሰቦቻችን ጋር ነው ማለት ነው ደስ የሚል ቆይታ እንደሚኖረን ተስፋ እናደርጋለን እንግዲህ በዓል እዚህ አካባቢ ደመቅ ብሎ ነው የሚከበረው በተለይ ደግሞ የዒድ አልአድሃ በተለየ መልኩ ይከበራል ምክንያቱም ዒድ አልፍጥር በተለያየ መልኩ ከረመዳን በኋላ ቆይታ አድርገው ዒድ አልአድሃን ጠብቀው ወደ ሀገር ቤት የሚመጡ የከተማ ወደ ሀገር የሚመጡ ቤተሰቦቻችን አሉና እነሱን የምንቀበልበት ድምቅ ያለ በዓል ነው የሚሆነውና በተለያዩ ፕሮግራሞቻችን ይሄንን እያሳየን ነው የጉራጌ ማህበረሰብ በሚታወቅበት የእንግዳ ተቀባይነቱ የቤተሰብ አክባሪነቱ በተለይ ደግሞ እንደነዚህ አይነት በዓላትን ጠብቆ የወላጅና ቤተሰቦችን ለማስደሰት የሚገባበት በዓል ነውና እንግዲህ ይሄንን በዓል በጋራ ሰብሰብ ብለን እኛም እዚህ ለማክበር ስለመጣን በጣም ደስ ብሎናል እናንተም ለድምቅ ላላቀባበላችሁ እጅግ አድርገን እናመሰግናለን ጀዛኩሙላህ ኸይር ባረከላሁ ፊኩም ወደ መጀመሪያው ዙር ጨዋታችን ነው የምንሄደው ጨዋታችንን ከመጀመራችን በፊት ምንድነው የምንጨዋወተው የሚለውንና ህጉን አስታውሳችኋለሁ ማለት ነው በሚነል ፋኢዚን ሁሌም እንደምናደርገው በግራና በቀኝ ተዋድነን
ጨዋታዎችን እንጫወታለን፣ እንጠያየቃለን፣ እንማማርባቸዋለን። በዚህ ውስጥ አሸናፊና ተሸናፊ ሳይሆን ያለው ብዙ ጥያቄ የመለሰና አነስተኛ ጥያቄ የመለሰ ብለን ነው የምንከፋፍላቸው ማለት ነው። ስለዚህ ማን ነው ብዙ ጥያቄ የሚመልሰው? ማን ነው ደግሞ ሌላ ብዙ ጥያቄ የሚመልሰው? ተውና አንተ ዳትልኝ አላዳጋት ጥያቄዎቻችንን ስንጠይቅ ያው አዝናኝና አስተማሪ ጥያቄዎችን አብረን ለመጠየቅ እንሞክራለን። ስለዚህ በዚህ ውስጥ አሁን በዛሬ ቆይታችን 2 ዙር ነው የሚኖረን። የመጀመሪያው እነዚሁ ከእናንተን የምንጠይቃችሁ አንዳንድ ጥያቄ ለእያንዳንዳችሁ ይደርሳችኋል። ስለዚህ አንድ ቡድን አንድ ጥያቄ ሲመልስ 10 ነጥብ ይሰጠዋል ማለት ነው። አንድ ጥያቄ ሲመልስ 10 ነጥብ ታገኛላችሁ። ስለዚህ 3 ጥያቄውን ከመለሳችሁ 30 ይዛችሁ ትወጣላችሁ። 30 ሐሰና ይዛችሁ ትወጣላችሁ ማለት ነው። ልክ እንደናንተም ልክ እንደዛው ማለት ነው። ያልመለሳችሁ ጥያቄ ካለ እንደዛው። አንዳንድ ጥያቄዎች አሉ እንደየሁኔታው ግማሽ ሊሰጣቸው የሚችል ይሄ በዳኞች ቅን ውሳኔ የሚወሰን ይሆናል ማለት ነው። ቅን ከሆኑ ከዛ የመጀመሪያው ዙር በዚህ ያልፋል። ሁለተኛው ዙር ላይ ደግሞ እንደገና አንድ ጥያቄ ነው የምትጠየቁት። የህብረት ነው፣ በጋራ የምትመልሷቸው ጥያቄዎች ናቸው የሚሆነው። ስለዚህ ያሸነፈው ሰው እያንዳንዱ እንግዲህ ቤቱ ሲገባ ባዶ እጁን እንዳይገባ እያንዳንዱ ተወዳዳሪ የ10 ሺህ ብር ሽልማት ያገኛሉ። አላሁ አክበር አላሁ አክበር። እንግዲህ የተሸነፈ ደግሞ የ3 ሺህ ብር ተሸላሚዎችን ይሸልማል። ችግር የለም እንሸልማለን፣ ይሸልሙናል። በጣም ጥሩ። ስለዚህ ተሸላሚዎች ባዶ እጃቸውን አያወጡም። ጊዜው ሲደርስ የሚያዩት ነገር ይሆናል። ነገር ግን የአሸናፊዎች ማን ናቸው የሚለውን የምንለይበት ጨዋታ ይሆናል ማለት ነው። ቀላል ያሉ ጥያቄዎች ናቸው። ስለዚህ ቡድናችሁ ከፍተኛ ውጤት አምጥቶ እንዲያሸንፍ ለማድረግ መሞከር ከሁላችንም ይጠበቃል ማለት ነው። ተመልካቾች እናንተም ዘና እያላችሁ እውቀትም እየገበያችሁ የምትቆዩበት ቆይታ ነው የሚሆነው በኢዝን ረብል ዓለሚን። ወደ መጀመሪያው ዙር ጥያቄ የምናልፍ ነው የሚሆነው። እስከ ፕሮግራም በድጋሚ ተመልሰናል። ሚነል ፋኢዚን ነው በመከታተል ላይ የምትገኙት በሚንበር ቲቪ የዒድ አልአድሃ 1446ኛውን ዓመተ ሂጅራ እያከበርን ነው የምንገኘው። እንግዶቼ ጋር ዛሬ ዘና የሚያደርጉ ጥያቄዎቻችንን እየተጠያየቀን አብረን እንዘልቃለን ኢንሻአላህ። ከማን እንጀምር? ቅድም ጥያቄውን ከናንተ ጀምረናል። አሁን ደግሞ ከናንተ እንጀምር። ደግሞ በጣም እንትን ነው አይደል? ምንም ችግር የለም። ገብስ ነው ደግሞ ከባድም አይደለም። እንግዲህ የምንገኘው የዒድ አልአድሃ ላይ ነው። ዒድ አልአድሃ ከሚታወቅባቸው ክንውኖች መካከል አንዱ ከትልቅ ዒባዳ ቀጥሎ የሚመጣ ነው። ልክ ዒድ አልፊጥር ከረመዳን ቀጥሎ እንደሚመጣው ዒድ አልአድሃ ደግሞ ከሐጅ ስነ ስርዓት ቀጥሎ የሚመጣ ነው። ስለዚህ አንድ ከሐጅ ጋር የተያዘ ጥያቄ ጠይቃለን። ካንተ ልጀምር። መርሐባ። ቀላል ጥያቄ ነው። የመጀመሪያው ጥያቄ ከሐጅ ተግባራት ውስጥ እሱ ከሌለ ሐጅ የለም የተባለለት ዒባዳ ተግባር ምንድን ነው? ሐጅ ሲደረግ ይሄንን ካላደረግ ሌላ ዒባዳ ብታደርግም ሐጁ አልተሳካም የሚባለው እሱ ከሌለ ሐጅ የለም የሚባለው ዒባዳ ምንድን ነው? ወቁፍ ቢልዓረፋ። አላሁ አክበር አላሁ አክበር። በትክክል አድርሶታል። ውቁፍ ነው። አንተ ጠርጥሬ ነበር ሐጅ ስላላደረግ ሐጅ አላደረግ ሐጅ ስላላደረግ በቃ ወይ ይሄኔ ጠዋፍ ነው ትላለህ ወይ ዘምዘም መጠጣት ነው ትላለህ ብዬ ፈርቼ ነበር። በጣም በትክክል መልሶታል። ስለዚህ 10 ነጥብህን አግኝተሃል። ውቁፍ ነው፣ በዓረፋ ተራራ ላይ መቆም ነው። ምክንያቱም መልእክተኛው ዓለይሂ ሰላቱ ወሰላም በግልጽ ተናግረዋል። አልሐጁ ዓረፋ ብለዋል። ሐጅ ብሎ ማለት ዓረፋ መቆም ነው ብለው ተናግረዋል ማለት ነው። ወደ ሁለተኛው ተጠያቂያችንና ወደ ሁለተኛው ጥያቄ እንሸጋገር። ዝግጁ? እቺ ቀላል ጥያቄ ነች። ከሚከተሉት የነቢያት ዝርዝር ውስጥ የቅርብ የስጋ ዝምድና የሌላቸው የትኞቹ ናቸው? ምርጫ ሰጣለሁ። የስጋ ዝምድና የሌላቸው ነቢያት ሀ ነቢዩላህ ኢብራሂም እና ነቢዩላህ ሉጥ፣ ለ ነቢዩላህ ሱለይማን እና ነቢዩላህ ዳውድ፣ ሐመሩሃ ነቢዩላህ ኑህ እና ነቢዩላህ ሁድ፣ መ ነቢዩላህ ሙሳ እና ነቢዩላህ ሃሩን ዓለይሂም ሰላም ጀሚዓን። ሐመሩሃ አለተዋ ሐመሩሃ ምንድን ነው የሚለው? ወድና ነቢዩላህ ኑህና ነቢዩላህ ሁድ። እርግጠኛ ነህ? ሹር ትስማማላችሁ?
ተስማማላችሁ? ሊሳሳትም ልክ ነው። እሱን እንትን በማለት በመደገፍ በጣም በትክክል መልሰውታል። በጣም እናመሰግናለን። ግን እስኪ የሌሎቹን ንገረኝ። የነብዩላህ ኢብራሂም እና የነብዩላህ ሉጥ ዝምድና ምንድን ነው? ያጎታቸው ልጅ ናቸው። የወንድማቸው ልጅ ናቸው። ሉጥ የኢብራሂም የወንድም ልጅ ናቸው። እሺ የነብዩላህ ሱለይማን እና የነብዩላህ ዳውድስ? አባትና ልጅ ናቸው። አባትና ልጅ ናቸው። ነብዩላህ ሙሳ እና ነብዩላህ ሃሩን ወንድማማቾች። ስለዚህ የስጋ ዝምድና አለ በመካከላቸው ማለት ነው። በጣም አይ ቀላል ነው ማለት ነው። እኔ እንደውም አስፈራርቼ ነበር እኮ ያመጣሁት ይሄን ጥያቄ። አይ ከእንትን ችሎታ ነው። በጣም ጥሩ። ስለዚህ ነብዩላህ ኑህና ነብዩላህ ሁድ በተለያየ ዘመን የመጡ ነቢያት ስለሆኑ ምንም እንኳን ያው ሰው ዘር በሙሉ ከነብዩላህ ኑህ በኋላ እንደ አዲስ ሪቫይቭ አድርጎ የመጣ ቢሆንም ግን ደግሞ የስጋ ዝምድናችን ቀጥተኛ ወይም ቅርብ የሆነ ስላልሆነ በዛ ነው እንጂ በስጋ ዝምድና ካል እኛም አለንበት ማለት ነው። አሁን ቀለል ያለ ጥያቄ ነው። መቼም እናንተ እንደሰማሁት ከሆነ እዚህ ሀገር ላይ እዚህ ከተማ ላይ የጥበብ መድረኮች በማዘጋጀት ትታወቃላችሁና ጉድ እንዳታረጋችሁ አደራ። ቀላል ጥያቄ ነው። አረፋ በሚል ቃል ሁለት ስንኝ ግጥም ንገረኝ። ሁለት ግጥም ምንድነው? ያው ቤት የሚመታ ሀሳብ ማለት ነው አይደል? ግን ስለ አረፋ ይሁን እስክብሪስቶ ስለ አይ እንደዚህ በአእምሮ ይመጣል እኮ ስለ አረፋ ነው። በጣም ቀላል ነው። ላቀብል ላስወርድ አልቻልኩም። እስኪ ግን አሁን ጊዜውን ተውና እንዴት ግጥም ላይ እንዴት ነው? አሪፍ አይደለም። አሪፍ አይደለም። ታደምጣለህ ግን ለምሳሌ አሁን እኔ እንደዚህ ብዬ ብለህ በጣም በመወደው በዒደል አድሃ ጨርስልኝ እስኪ። በአረፋ እለት ተጣጣለው ውሃ በክትፎ የሚበላበት ቀን ተጣጣለው ውሃ ማለት ከባድ ነው። እሺ ለማንኛውም አንተ ጥሩ አይደለም። አሁን እንደዚህ 10 ነጥብ አሳጣቸው። አንድ እንኳን ዝም ብለህ የመጀመሪያውን ስንኝ ሞክረው ምንም አልመጣልኝ። እሺ ለማንኛውም ጥሩ ነው። እንግዲህ ካልመጣልህ ምንም አትገደድም ማለት ነው። አለላችሁ። ለማንኛውም ተመልካቾቻችን የመጀመሪያውን ዙር የመጀመሪያውን ቡድን ጥያቄ ባስተዋላችሁት መልኩ ጨርሰናል። ወደ ሁለተኛዎቹ ተጠያቂዎቻችን የምናልፍ ነው የሚሆነው። በእነሱም እንደዚሁ ቀለል ያሉ ግን አዝናኝ የሆኑ ጥያቄዎች የምንጠይቃቸው ነው የሚሆነው። በድጋሚ من العائدين ومن الفائزين ምን الفائزين ነው በመከታተል ላይ የምትገኙት በሚንበር ቲቪ ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በያላችሁበት ያማረ የተዋበ የደመቀ የበዓል ቆይታ እንዲሆንላችሁ እንመኛለን። ከወንድሞቼ ጋር ቆይታ እያደረኩ ነው የምገኘው ምን الفائزين። ወደ ሁለተኛው ቡድን ደግሞ የምንሸጋገር ነው የሚሆነው። እስኪ ከናንተ ደግሞ ማን ነው ሁሉንም ጥያቄ የሚመልሰው? ማን ነው የሚያስበላው ማለት ማን ነው የማይመልሰው የምናይ ነው የሚሆነው። ቀለል አድርገን ነው የምንመለከተው። መርሐባ ካንተ ልጀምራል አወከር። በጣም ጥሩ። በሂጅራ አቆጣጠር መሰረት የዙል ሂጃ ወር መቼ ይገባል? በሂጅራ አቆጣጠር ነው። የዙል ሂጃ ወር መቼ ይገባል? ዙል ቃዒዳ ወር እንዳለቀ ዙል ሂጃ ወር ይገባል። አላሁ አክበር። እኔ ደግሞ ገና ካልኩሌሽን ልትሰራ ነው። እንደው እንዴት ይሻላል። በጣም ጥሩ። ስለዚህ ጥሩ መልሰህላቸዋል። ስለዚህ የዙል ሂጃ ወር የሚገባው የዙል ቃዒዳ ወር እንዳለቀ ነው እንጂ ከዛ በፊት ሊገባ አይችልም። ከዛም በኋላ ስለሌለ ማለት ነው። በጣም ጥሩ። ወደ ሁለተኛው ተጠያቂያችን እናልፋለን። ያንተ ጥያቄ በጣም ቀላል ነው። ነብዩላህ ዩሱፍ አለይሂ ሰላም የበላው ተኩላ ስሙ ማን ይባላል? ሐሳን ወር ነብዩላህ ዩሱፍን የበላው ተኩላ የተኩላው ስም ማን ይባላል? ታሪኩ መቼም ታውቀዋለህ አይደል? ዝም ብለህ ገምተህ ቢሆን ነገር እንግዲህ ሰዓት አልቋል። ከናንተ ውስጥ የሚመልስለት
የሚመልስለት ታቆነኛለን ቆይ የሚመልስለት የነብዩላህ ዩሱፍን የበላው ማን ነው ስሙ? ዚብ ይባላል ነው። ዚብማ ተኩላ ማለት ነው። ተኩላ ነው እኮ ስሙ። አሃ አታውቁት? ጠር ያለ ነው። እስኪ ከእናንተ ውስጥ የሚመልስልኝ አለ? ነብዩላህ ዩሱፍን የበላው ተኩላ ማን ይባላል? ስሙ ተኩላ ነው። ሌላ ስም አለ ነው? የሚታወቅ ስም ተኩላ እሱ ዚብ አለ በአረብኛ፣ አንተ በአማርኛ፣ እኔ ተኩላ አልኩኝ። ግን ስሙ ማን ነው? አልመጣላችሁም እስካሁን? በጣም ጥሩ። መልሱ ግን በጣም ቀላል ነው። ነብዩላህ ዩሱፍን የበላው ተኩላ ሲጀምር ነብዩላህ ዩሱፍ ተኩላ መች በላቸው? እነሱ እንትና ነው እንጂ ነብዩላህ ዩሱፍ ወንድሞቹ ተኩላ በላው ብሎ አስወሩ እንጂ ተኩላ አልበላቸው። እነሱ ላለማስበላት ነው። ስለዚህ ነብዩላህ ዩሱፍ በተኩላ አልተበሉም። እኛ ተበላን። ተኩላው በላቸው። በጣም ጥሩ። እሺ ወደ ቀጣዩ ጥያቄያችን እንሄዳለን። ቀጣዩ ጥያቄ እናታችን ሀጀርን ሁላችንም እናውቃታለን አይደል? እስኪ በሀጀር በሚለው ቃል ሁለት ስንኝ ግጥም ሀጀር በሚል ወይ ሀጀር ውስጡ ያለበት ማለት ነው። እናታችን ሀጀራ ስናስታውስ በአረፋ በጣም አሪፍ ሄድ 5 ነጥብ አግኝተሃል። እናታችን ሀጀራ ስናስታውስ በአረፋ ሁሌም ደስ ይለናል፣ ልባችን ሰፋ። ወላሂ በጣም አሰፋው ግን ስንኝ ነው። ሁሌም ደስ ይለናል፣ ልባችንም ሰፋ። እናታችንን ሀጀር ስናስታውስ በአረፋ ሁሌም ደስ ይለናል፣ ልባችንም ሰፋ። አላሁ አክበር። ወላሂ ግጥም ነሽ ደሰረበት። በጣም ነው የምናመሰግነው። ስለዚህ በሁለት ዙር የተጓዘው የሁለታችሁም ተወዳዳሪዎቻችን ነጥባችሁ በአጋጣሚ እኩል ነው። ወደ ሁለተኛው ዙር ስናልፍ ግን ያው መለያ ካለ የምንለይ ነው የሚሆነው። እንግዲህ ወደ የትኛውም ነገር ከመሄዳችን በፊት እዚህ የተገናኘነው ወንድሞች እዚህ ወልቂጤም ላይ በአካባቢውም ላይ የምትንቀሳቀሱ ወንድሞች ናችሁና የጀማ እንቅስቃሴው ምን ይመስላል፣ የአካባቢውን ወጣት በማስተባበር ሂደት ላይ ያለው ነገር ምን ይመስላል የሚለውን አንዳንድ ሀሳብ ጣል ብታደርጉልኝ ደስ ይለናል። ማን ይጀምር? መርሐባ ኸይር። እሺ ቢስሚላህ። ያው ወልቂጤ ላይ በርካታ እስላማዊ እንቅስቃሴዎች አሉ። ከበፊትም ኡበይ ኢብኑ ከዓብ፣ ከዛም በኋላ ደግሞ እንደዚሁ የእስላማዊ ትምህርት ቤት እንቅስቃሴዎች መጡ። የዳዋ እንቅስቃሴ አካባቢ ትንሽ ክፍተት ስናይኛ ሚራጅ የሚባል የኪነ ጥበብ ማዕከል አቋቋምን። ሚራጅ ከስሙ ማወጣት ጋር ተያይዞ መልእክተኛው አለይሂ ሰላቱ ወሰላም በተወሰነ መልኩ በቁረይሽ እንትኖች ጭቆና በደል የደረሰባቸው ሰዓት ነበርና ያን እንትን ለማድረግ ኢስራኤል ሚራጅ በወጡበት ታይም ከዛ ነው ስሙ የወሰድነው። እዛ ደርሰው ደግሞ ብዙ ነገር አለ። ሲወጡ ያገኟቸው ትልልቅ ሰዎች አሉ። እንደ ሙሳ ያለ ድንቅ ስብዕና ይዘው መጡ። እኛ ሚራጅ ፕሮግራም ላይ ድንቅ ስብዕና ያላቸውን ሰዎች ደግሞ እናመሰግናለን። ሙሳ ላደረገው ውለታና አበርክቶ ነቢያችን አለይሂ ሰላቱ ወሰላም ዱንያ ላይ ባሉበት አመስግነውት፣ እኛም ያንን ወስደን ደግሞ እዛ ትልልቅ ፕሮግራሙ እዛ መድረኮች ላይ ትልልቅ መሻይኾች አሉ። የአብሬትን ሼክ ጨምሮ የቃጥባሬን ሼክ አሁን ያሉ ኸሊፋዎችን የዘቢወላኝ ሼክ አክብረናል፣ አመስግናናል። እንደዚህ ትልልቅ ስብዕናዎች የምናመሰግንበት መድረክ ነው። ከዛ ውጪ የዳዋ ፕሮግራሞች አሉን። ወጣቱን በተመለከተ ደግሞ የምናዘጋጃቸው የቶክ ሾው መድረኮች አሉ። የተለያዩ ርዕሶች ያው ጊዜ የሚወላቸው ደግሞ ርዕሶች አሉ። እነሱን ጨምረን የወጣቶች የቶክ ሾው ፕሮግራም እናዘጋጃለን። የቡክ ሪቪው አይነት ፕሮግራሞች አሉ። ሌላው ማህበራዊ ዘርፍ ደግሞ የሚሰሩ ሌሎች ጀማዎች አሉ። ከነሱ ጋር ሆነን ቤቶች ሲቃጠሉ፣ የታረዙ ሰዎች ሲኖሩ ማረሚያ ልብሶች፣ ሌሎች ነገሮችም ይዘን እየሄድን ከሌሎች ጀማዎች ጋር ህብረት ፈጥረን እንደዚህ አይነት እንቅስቃሴዎች እናደርጋለን። አሁን ለተወሰነ ጊዜ ጋብ ብሏል፣ ግን ኢንሻአላህ እንነሳለን። አዲስ ሪቫይቭ ይደረጋል ግድ ነው ኢንሻአላህ። ጀዛኩሙላህ ኸይር። ምናልባት እንደዚህ አይነት የመድረክ እንቅስቃሴዎች መነቃቃት መጀመራቸው በተለያዩ ከተሞች ላይ ይስተዋላል። አንዳንድ ጊዜ ያው ወንድሞች እንደሚነግሩን ከምርኩዝ መድረክ መጀመር በኋላ ነው አብዛኞቹ በዚህ አይነት ኤነርጂ ተቀጠሉት ይላሉና
የምርኩዝ መድረክ ተጽዕኖ አለበት ማለት ይቻላል ወይስ አስተዋጽኦ አበርክቷል? ከናንተ የሚነግረን ቢስሚላህ እኔ ልውሰድ እድሉን። ምንም ጥርጥር የለውም ማለት የሆነ ከላይ የምትወስደው ነገር ሲኖር ለመነሻነት አይከብድም፣ በባዶ እጅ አትነሳም እና ምርኩዝ ለብዙ መድረክ የኛም ቀለም ያንን ተከትለን ለመስራት ሞክረናል። ብቻ ግን እንደዚህ አይነት መነሻዎች ከየትኛውም ቦታ ላይ ሲኖሩ አጋዥ ናቸው ለመነሻነት እና እኛም እንደዚህ አይነት ጥረቶች እያደረግን ነው። ኢንሻአላህ እኛም ከፍ ብሎ የሚዲያም ምናምን ሀሳብ አለው ቢኢዝኒላህ ኢንሻአላህ። በጣም ነው ደስ የሚለው። እንግዲህ ከዚህም በላይ እንጠብቅባችኋለን፣ ከዚህም በላይ ያድጋል ብለን እናስባለን። እንዲሁ ግን ወደ ጨዋታችን በደንብ ከመግባታችን በፊት ለወልቂጤም አካባቢ ይሁን በአጠቃላይ በዙሪያው ለሚገኙ ወጣቶች የምታስተላልፈው መልእክት አለ ሚስባህ? በተለይ ከዩኒቨርሲቲ እንቅስቃሴ ጋር ተያይዞ ከተማሪዎች ጋር ብዙ ቆይታ አለህና ያንተን ሀሳብ እንስማ። ብስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰላሙ ዐለይኩም ወራህመቱላሂ ወበረካቱ። አብዛኛው እኔ እንቅስቃሴ ለምታወቀው ሞር ከወልቂጤው ባሻገር እዚህ ጉብሬ የሚገኘው ዩኒቨርሲቲው ላይ ዋናው ካምፓሱ እዚህ ነው ያለው እና እዛ ላይ ግራጁዌት ከማድረግ በፊት ወደ እዛ ጆይን ያደረኩት 2007 ላይ ነው ዩኒቨርሲቲው እና ከዛ በኋላ ብዙ የሰራናቸው ማለት እኔ በአሚርነት ቢሆንም ሌላ በጣም ትላልቅ ከጀርባ ስራን ሲያግዙ የነበሩ ልጆች አሉ። የተለያየ ሀገር የሚኖሩ አፋር፣ ወደ ጅማ፣ አዲስ አበባ እነሱን ጭምር ጨምሮ ብዙ የሰራናቸው ስራዎች አሉ። አላህ አግዞን ማለት ነው። ከነሱ መካከል ትልቅ መስጂድ ስታንዳርድ የጠበቀ ማለት በግንባታ ላይ የሚል ለማለት ነው ስታንዳርድ ያልኩ እና ወደ 400 ካሬ ላይ የተቀመጠ መስጊድ አህለል ኸይሮችን ፈልገን አሰርተናል። ከዛ በዘለለ ደግሞ መስጊዱ የሚሰራበት ቦታ ወደ 2000 ካሬ 2000 ምናምን ካሬ ወጪ አውጥተን ከተማሪው ከራሱ ሰብስበን ሌላኛው ደግሞ ከማህበረሰቡ እዛው ሰብስበን አሻግሮ ደግሞ አዲስ አበባ ሌላም ቦታ ኦል ኦቨር ኢትዮጵያ የለም ዞረን ሰብስበን ምን ብለን 2000 ምናምን ካሬ ገዝተን ለዛ ቦታ ከዛ በኋላ መሬት አለን መስጊድ ስሩልን ብለን ትልቅ እንደ ኢትዮጵያ እንደ ዩኒቨርሲቲዎች ተጠር የሆነ ፕላስም አጠቃላይ ወደ 43 ምናምን ዩኒቨርሲቲዎች አዲስ አበባ ላይ ሰብሰብ አድርገውን እዛ ላይ እንደ ትልቅ ሞዴል የተመረጠ የጀማዓ እንቅስቃሴ ተብሎ ያው ሰርተክፌት የተሰጠበት አጋጣሚ አለ። ይሄ ከሰው ነው ከአላህ ደግሞ ኢንሻአላህ ይገኛል። በጣም ትልቅ ነገር ነው። ምናልባት ከዚህም በኋላ ባለው ጊዜ ግን ወጣቶች ምን ቢያደርጉት ትመክራለህ? ወጣት አልহামዱሊላህ እኛ ከሌላ አካባቢ በጣም ጥሩ ቢሆንም እኛ አካባቢ ደግሞ ወጣቱ በጣም የሚደነቅ ነው። ከምን አንፃር ነው እንዲህ ያልኩ? ወላሂ መጪ አላህም ወደፊትም እንግዲህ ሐይነማ ንባህ ስንቀሰቀስ ለአላህ ምንነግረውም ነገር ነው ማለት የኛ አካባቢ ወጣት ትንሽ ቀራህ ተብሎ እንትን ኡስታዝነት ማዕረግ ከተሰጠ ኦር የሆነ ጀማዓ አሚር ነው ስትባል በቃ እንደ ትልቅ ነገር ያያል። አንተ በምትለው እሱ እንኳን ሐሳቡ እንኳን ባይዋጥለት አካሄድ ባይመቸው እንኳን ግን በቃ ኺላፍ የሆነ ነገር እንዳይፈጠር ፊርቃ ምናምን እንዳይኖር ምናምን ይሄ ነገር እኛ አካባቢ ላይ እንደ አጠቃላይ እንደ ኢትዮጵያ ሞዴል መሆን ይችላል። እንደው ኢንሻአላህ በሰፊ በሌላ ፕሮግራም ከናንተም ጋር ተወያይተን ብዙ ነገር ማስተላለፍ እንሞክራለን። በጣም ነው ደስ የሚለው አርአያ የሚሆን ቆይታ ነው እና ይህ ወጣት ላይ እንግዲህ እንደዚህ የሚቀበል ወጣት ላይ ምንም ነገር ብታዘው የሚሰማ ወጣት ነው ያለው። ስለዚህ አልহামዱሊላህ የተለያዩ ስራዎች የቲሞች ለመርዳት የምንንቀሳቀስበት ነገር ላይ የሆነ እንትን አለ። በዚሁ አጋጣሚ ነገር ቅድም ሚዕራጅ ብለውሃል እነሱ ወልቂጤ ላይ ብዙ አሉ ብዙ ከቁጥር ከ10 ምናምን በላይ ግን እነዛ ጀማዓዎች ሙሉ የሆነ አንዱ የሩቃ የታመመ ሰው ምናምን አንዱ የየቲም እንደዚህ አንዱ መሳኪኑ አብላ የሆነው ቂራአት ግሩፕ እንደዚህ ይባልና አጠቃላይ ደግሞ ሁላችንም የሚያጠቃላይ የሆነ ፕሮግራም ካለ ወጣቱ ሁሉም ለዛ አካል እንትና ጀማዓ አሚሮ እንትና ሁሉም ሚዕራጅ ምራው ከተባለ ማሻአላ ሌላው ጀማዓ ሁሉም አሚሮች ለሚዕራጅ አሚሮች እጅ ይሰጣሉ እሱ ይመራሉ እና ይሄን ወጣት ከዋክብት ያለበት ከተማ ነው። ለወልቂጤ ወጣቶች በጣም ነው የምንወዳችሁ እንደዚህ ብዬ እንዳልገልጽ በጣም እንወዳቸው ነው። ዛከሙላህ ኸይር። ተመልካቾቻችን ሚነል ፋኢዚን እንደቀጠለ ነው። ከኛ ጋር ስለምንኖራችሁ ቆይታ እጅግ አድርገን እናመሰግናለን። አሁንም እስከ ተመልካቾቻችን ሚነል ፋኢዚን ነው በመከታተል ላይ የምትገኙት። ከናንተው ጋር ደስ የሚል ቆይታ እያሳለፍን እንገኛለን። እንግዲህ በሚነል ፋኢዚን ቆይታችን እናንተም ዘና ብላችሁ እዚያ ያሉ ወንድሞችም ዘና ብሎ የበዓል ቆይታቸውን እንዳሳመሩ ተስፋ እናደርጋለን። ሐሳብና አስተያየቶቻችሁን 9282 ላይ ልታደርሱን ትችላላችሁ። ወደ ሁለተኛው ዙር እንሄዳለን። አሁን
የምልክት ጥያቄ ነው የምንጠይቃችሁ። ስለዚህ በምልክት የሚገልጽላችሁን አንድ ሰው ትመርጣላችሁ። ያ ሰው በምልክት ለ30 ሰከንድ ያሳየሁትን ነገር ያብራራል። ግልጽ ነው አይደል? ያብራራል። እሱ ካብራራ በኋላ በ30 ሰከንድ ውስጥ ካልመለሰ ያ ቡድን አንዱ ተወዳዳሪ ለብቻ ወጥቶ ከሁለቱ መካከል ለ10 ሰከንድ ለቀረው አንድ ተወዳዳሪ ያብራራለትና በዛ መካከል በሁለታችሁ ምልልስ ውስጥ ከመለሳችሁት ሙሉ ነጥብ ታገኛላችሁ፣ ካልመለሳችሁት ሙሉ ነጥብ ታጣላችሁ። ግልጽ ነው አይደል? ስለዚህ የመጀመሪያውን ተወዳዳሪ ጥሩ እንዲገልጽላችሁ አድርጋችሁ ልታመጡ ይገባል ማለት ነው። ማን ይመልስ? ማን ያብራራ? በደንብ የሚያብራራ በደንብ የሚረዳው ማን ነው? በጣም የሚያብራራው ማን ነው? ምረጡ ከናንተ። አንተ አብራሪ ነህ። ስለዚህ አሁን እዚህ መተህ ማሳየህን መልእክት ለነሱ በምልክት ተገልጽላቸዋለህ። በዛ በ30 ሰከንድ ውስጥ በፍጥነት መመለስ አለባቸው። ዳኞች ሰዓት ይዙልናላችሁ። ስለዚህ ተነስና መተህ እዚህ ጋር ምን ይላል ይሄ ታያህ አይደል? እሺ ግልጽ ነው። ምንም ቃል አታወጣም። ለነሱ ታሳያቸዋለህ። እዚች ጋር ቆመ። እዚች ጋር ያላ እሺ እሱን ሳርደው እሺ ገጠር አካባቢ በሬ ስናርድ ያረፋ በሬ። በጣም ጥሩ። ሰዓት እየተያዘላቸው ነው። ስጋ ስንከፋፈል ለምስኪኖች ወይስ ለኛ ቅርጫ ስን እሺ ለተቸገሩ ሰዎች ቅርጫ ስንሰጥ ሰዓት አልቋል። አንተ እዛው እንዳለ አንድ ሰው ከናንተ መካከል ይወጣና አሁንም መልሶ ያስረዳል። አይቶ ማለት ነው። እሱ የተወሰነ አብራርቷል አይደል? አንድ ሰው ከናንተ ውስጥ ይምጣና ደግሞ እዚህ አይቶ እንደገና ለቀረው ሰው ያብራራለትና ካልተመለሰ አንተ ሄድና ታብራራለህ በደንብ። እኔ የሰጠሁት ይሄን ነው። ምንም መናገር አይቻልም። ግልጽ ነው አይደል? አሁን ለሱ አብራራለት መመለስ አለበት። የቅድሙ ማብራሪያ ፕላስ የሱ ማብራሪያ ተጨምሮ ማለት ነው። እዛ ጋር ሄደህ አብራራ። እንዳትወዛገበ በቃ ግልጽ ነው አይደል? እሱ የገለጸበት መንገድ አለ። አንተ ሁለተኛ እጥፍ ነው የሚሰጥ ማለት ነው። እድል አብራራ፣ ጀምር። 10 ሰከንድ አለ። ሞክር አንተ አንድ የሆነ ጥራ የሆነ ነገር የገባህን ነገር ነገ አዳለው በትክክል ተሳስቷል። ምንድን ነው የተነገራችሁ? ምንድን ነው ያያችሁት እናንተ? ነብዩላህ ኢብራሂምና ነብዩላህ እስማኤል። ጉድ በጣም እኮ ከባድ ነበር፣ ቀላል ነበር። እሺ አረፍ በሉ። አንተን አርዳለሁ። ካርዲዋል ኪስዋ ልጁ ሊጨርስ ወቀት እስማኤል አረ ለመጀመሪያ እኮ መልሶታል። ከዛ በኋላ እሱ እንትን ሲል እንደገና መለሰው። አንተን አርዳለሁ ነግሬ ባቻ ያደረገው። ተመልካቾቻችን የመጀመሪያ ምልክት የመለስ ጥያቄ በዚሁ አልፏል። እስኪ የሁለተኞቹ ቡድን ደግሞ የሚያስረዳውን ሰው መርጠዋል። እሱን እንመልከት። አንተም ድምጽ አታሰማም። ያየኸውን ብቻ ሄደህ ታብራራለህ። ግልጽ ነው። አሁን ሄደህ እዛ ጋር ታብራራላችኋለህ ማለት ነው። ጀመርክ? አዎ። ኧረ ድምጽ አይቻልም። ሀጀራ ድምጽ አይቻልም። እሺ ሳዒ ነው። ሳዕ ሞክር። አንተም አግዘው እንጂ ሁለታችሁ ተረዳዱ እንጂ። ሳዒ ነው። ሞክር፣ ጥራ። ልጇን ተሸክማ መሬት እየጫለ ጥራ። ዘምዘም። ሰዓት አልቋል። አንድ ድል እኮ አላችሁ። አንድ ሰው ሄዶ ማብራራት ይችላል። አንተ እዛው እንዳለ ማን ያብራራ? አንተ አይደል? ናና ተረድተህ ታብራራለህ። ምንም ቃል መናገር አይቻልም። በቃ እዛ ጋር ሄደ። አንተም ከዚህ በኋላ አይመለከትም። 10 ሰከንድ አለ። ከጀመርክ ሰዓት ጀምሮ የምንቀጥለው ነው የሚሆነው። እሺ እንቀጥላለን። ልጇን ይዛ ሀጀራ
እሺ ሞክር አንተ ማለት ነው። ሞክር እስኪ ሀጀራ ኢስማኤል አያጠባች በትክክል ሞክረሃል። በትክክል ሞክረሃል። እናትህ ስሟ ማን ነው? ረሂማ ሀጀራ አልከኝ እኮ እኔ እኮ ሀጀራን እንድትለኝ እኮ ድጋሚ ራሱን ምን ኢስማኤል ብለኸኝ እኮ ሀጀራ ከዛው አሁን ችግር የለም። በቃ አሁን አረፍ በሉ ተመልካቾቻችን፣ እናንተም ናችሁ። እንግዲህ ሁለት ሰው ነው የተሰጣቸው። በዚህ በኩል ቅድም እስማኤልና ኢብራሂም ተሰጣቸው ነበር። አሁን ደግሞ በዚህ በኩል ሀጀራና እናታችን ሳራ የሁለቱን ስም ነበር የሰጠናችሁ ማለት ነው። ስለዚህ ሀጀራን አግኝታችኋል፣ ሳራን ግን አጣችሁ እና ሀጀራ ላይ ምንም የለንም። ቢያንስ ሰምሰማል። ለማንኛውም በሁለት ዙር የተከናወነው የሚነል ፋይዚን ቆይታችን የእስካሁኑ ነበር የሚመስለው። ውጤቱን ግን ማን ነው ብዙ ጥያቄ በመመለስ ሲባል በግማሽ መልስ የዚህ ቡድን አሸናፊ ሆኗል። አላሁ አክበር አላሁ አክበር። ደስ አሁን ለዚህ ስትሉ ራሱ እናንተ አታውቁላችሁ። በጣም ጥሩ። ስለዚህ ኢንሻአላህ አሸናፊ ቡድን ብለን እንጥራችሁና እያንዳንዳችሁ የ10 ሺህ ብር ሽልማት አግኝታችኋል። እሱን ወስዳችሁ በሬ፣ በግ፣ የዱህያ ሰደቃ ሁሉ ነገር ታደርጉበታላችሁ እና የተረፈውን ለሚቀጥለው ዓመት ታደርጉበታላችሁ። እናንተ ግን ይሄን ያህል ርቀት ተጉዛችሁ ስለመጣችሁ ለእያንዳንዳችሁ 5000 ብር ተሸላሚ ሆናችኋል። አላሁ አክበር። ተመልካቾቻችን ሚነል ፋኢዚን የተከታተላችሁትን ነበር የሚመስለው። ዛሬ እዚህ በወልቂጤ ቦታ ላይ ተገናኝተን የበዓል ቆይታችንን ከእናንተ ጋር ስላደረግን በጣም ደስ ብሎናል። መርሐባ አህለን። እሱም እንኳን አደረሳችሁ መልእክት ሊያደርስ ነው። በፕሮግራማችንን ከመቋጠታችን በፊት አንድ ደቂቃ ለሁላችሁም ሰጣችኋለሁ። የእንኳን አደረሳችሁ መልእክት ለምትወዱት ለቤተሰቦቻችሁ ለፈለጋችሁት ሰው ማድረስ ትችላላችሁ። ከማን ጀምር? ካንተ ልጀምር። ተገባበዙ ከፈለጋችሁ። አቡኬ ጀምር። እሺ በመጀመሪያ እንኳን ለ1446ኛው ዓመተ ሂጅራ ዒድ አልአድሃ አረፋ በዓል በሰላም አደረሳችሁ። ለመላው የእስልምና እምነት ተከታዮች ከሀገር ውስጥም ከሀገር ውጭም ያላችሁ፣ በልዩነት ደግሞ እናቴን፣ አባቴን፣ ቤተሰቦቼን፣ የወልቂጤ ማህበረሰብ እንዲሁም የሚንበር ቲቪ አዘጋጆቹ ሙሉ እንኳን አደረሳችሁ ላለሁ አመሰግናለሁ። ዒድ ሙባረክ። አላህ ይባረክ ፊክ ተቀበል አላህ። መርሐባ ሹክራን። ለ1446ኛው እንኳን አደረሰን እላለሁ። ለሚንበሮችንም አመሰግናለሁ። ለመላው ለሙስሊሙ ማህበረሰብም እንኳን አደረሳችሁ የሚል አስተላልፋለሁ። ለቤተሰቦቼም እንኳን አደረሳችሁ ኢድ ሙባረክ። ጀዛኩሙላህ። ደርሷል፣ ቤተሰቦችም ደርሷቸዋል። መርሐባ። ለመላው ሙስሊም ማህበረሰብ ለ1446ኛ ዓመተ ሂጅራ አረፋ በዓል በሰላም አደረሳችሁ እላለሁ። ሰላም አለይኩም። ባረከላሁ ፊክ። መርሐባ። እንኳን ለ1446ኛው ዓመተ ሂጅራ ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ለመላው እስልምና እምነት ተከታዮች በተዋረድ እስከታች ላሉት እናንተንም ደግሞ ጀዛኩሙላሁ ኸይረን እጅግ በጣም አድርገን እናመሰግናለን። መርሐባ። እሺ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ አረፋ በዓል በሰላም አደረሳችሁ አደረሰን። እናንተንም እንኳን አደረሳችሁ። ባረከላሁ ፊክ። መርሐባ። ቢስሚላህ ለመላው እስልምና ተከታዮች ለ1446ኛው ዓመተ ሂጅራ የአረፋ በዓል እንኳን አደረሳችሁ። ለቤተሰቦቼም እንኳን አደረሳችሁ ማለት ፈልጋለሁ። ባረከላሁ ፊክ። ለእናንተም ውድ ወንድሞቼ እንኳን አደረሳችሁ። ስራችሁን አላህ በረካ ያድርግላችሁ። ስለተገናኘን በጣም ደስ ብሎናል። ተመልካቾቻችን የሚነል ፋኢዚን ቆይታ የተከታተላችሁትን ነበር የሚመስለው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። አላህ ሱብሓነሁ ወተዓላ በዓላችሁን ያማረ የደመቀ ያድርግላችሁ። በድጋሚ ዒድኩም ሙባረክ ኩሉ ዓምን ወአንቱም بألف خير. السلام عليكم ورحمة الله.